ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል። በኢራን ጦር ዙሪያ የተሰሙ ትኩስና አዳዲስ መረጃዎችን እነሆ። ከቬንዙዌላና ከኢራን መሪዎች መወገድ በኋላ አሜሪካ ቀጣይ ኢላማዋ የኩባን ስርዓት መቀየር መሆኑን ፕሬዝዳንት ትራምፕ ገልጸዋል። ይህንን መግለጫ የሰጡት ታዋቂዎቹ እግር ኳስ ተጫዋቾች ሜሲና ሱዋሬዝ በተገኙበት መድረክ ላይ ባደረጉት ንግግር ነው። ትራምፕ የኩባ ጉዳይ የጊዜ ጉዳይ ነው ብሏል። የኢራን ከፍተኛ መሪዎች የአሜሪካና እስራኤል ዋነኛ ኢላማ በመሆናቸው ኢራን ከአያቶላ በኋላ የምትሾመውን አዲስ መሪ ማንነት በሚስጥር ይዛለች። ይፋ የምታደርግበትንም ጊዜ እንዳራዘመች መግለጫው ያትታል። ፕሬዚዳንት ዶናልድ ትራምፕ በመላው ዓለም በሚገኙ ኤምባሲዎችና ዓለም አቀፍ ተቋማት ውስጥ ያሉ የኢራን ዲፕሎማቶች ጥገኝነት እንዲጠይቁ ጥሪ አቅርበዋል። በተጨማሪም የኢራን 60% ሚሳኤሎች፣ 64% ማስወንጨፊያዎችና ሙሉ የጸረ አየር መከላከያ ስርዓቷ መውደሙን ተናግረዋል። ዎል ስትሪት ጆርናል እንደዘገበው የኢራን መሪ መገደልን ተከትሎ አሜሪካና እስራኤል የጠበቁት ህዝባዊ አመጽና የስልጣን ሽኩቻ በኢራን አልተከሰተም። በሌላ በኩል 176 ተማሪዎች የሞቱበትን የቅርብ ጊዜ ጥቃት የፈጸመችው አሜሪካ መሆኗን መረጃው ጠቁሟል። በኢራን እየተፈጸሙ የተባሉ የተለያዩ ጥቃቶች ላይ ጥርጣሬዎች አሉ። በሳውዲ ላይ የተቃጣው ጥቃት መነሻው ኢራን አለመሆኗን ሲገልጽ፣ ኢራን በበኩሏ በአዘርባይጃን ላይ ለተተኮሰው ድሮን እስራኤልን ተጠያቂ አድርጋለች። ቀደም ሲል በቱርክ ላይ ተመሳሳይ ጥቃት ተሞክሮ የነበረ ሲሆን ፕሬዝዳንት ኤርዶጋን ወደ ተዘጋጀልን ወጥመድ አንገባም፣ ሴራውን እናከሽፋለን በማለት ምንም አይነት አጻፋዊ ምላሽ እንደማይሰጡ ገልጸዋል። ከኢራን ጋር የሚደረገው ጦርነት አሜሪካን በቀን $1 ቢሊዮን ያስወጣት መሆኑን ፔንታጎን ገምቷል። የአሜሪካ ጦር ውጊያው በሳምንት ያልቃል ቢልም በውስጡ መረጃዎች ግን እስከ መስከረም ሊራዘም እንደሚችል እየተነገረ ነው። የጣሊያን የውጭ ጉዳይ ሚኒስትር አሜሪካና እስራኤል በኢራን ላይ ያደረሱትን የተቀናጀ ጥቃት ዓለም አቀፍ ሕግን የጣሰ ነው ሲል ኮንኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በሶስቱ ቀናት የኢራን ጦርነት ውስጥ ብቻ 800 ሚሳይሎች መተኮሳቸውን ጠቅሰው እኛም በ3 ዓመት ጦርነት ይህን ያህል አልተጠቀምንም ብለዋል። እንዲሁም አሜሪካ የዩክሬንን ድሮኖች ለመጠቀም ጥያቄ ማቅረቧንም አሳውቋል። ሂዝቦላህ ወደ ሰሜን እስራኤል ድሮኖችንና ሮኬቶችን እየተኮሰ ሲሆን እስራኤልም አጻፋዊ ምላሽ እየሰጠች ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የእስራኤልን ጥቃት ለመከላከል ለሊባኖስ መከላከያ ጦር የብረት ለበስ ተሽከርካሪዎችና የቴክኒክ ድጋፍ እንደሚልኩ ገልጸዋል።